የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ግምገማ ዛሬ መካሄድ ጀምሯል። በግምገማ መድረኩ በሩብ ዓመቱ የታቀዱና የ90 ቀን አበይት ተግባራትን የዳሰሱት ከንቲባ አዳነች አቤቤ የሕዝብን ተጠቃሚነት ያረጋገጡ ስራዎች በሩብ ዓመቱ በከፍተኛ ሁኔታ ሲሰሩ መቆየታቸውን ገልጸዋል። የኑሮ ውድነትን ለማሻሻልና ሰላምን ለማጽናት የተለያዩ ውጤታማ ስራዎች ተሰርተዋልም ብለዋል። ገበያውን ማረጋጋት፣ የምርት ወደ ከተማችን በብዛት እንዲገባ ማድረግ፣ ገበያው ላይ የሚደርሱ ብልሽቶችን በመቆጣጠር የህዝባችን የኑሮ ጫና እንዲቃለል፣ የክረምቱ ተጽዕኖ በተለይ ዝቅተኛ ገቢ ያላቸውን ማህበረሰብ እንዳይጎዳ በማድረግ ለህዝባችን ያለን ወገንተኝነት በሚገልጽ መልኩ በርካታ ርብርቦች አድርገን ውጤታማ ሆነንበታል። ከዛም ባሻገር የሁሉ ነገር መሰረት ሰላም ነውና ሰላምን የማጽናት ስራችን ህዝባችንን ይዘን የህዝባዊ በዓላት በእሴታቸውን ጠብቀው በሰላማዊ መንገድ እንዲጠናከሩ እንዲፈጸሙ ብቻ ሳይሆን የህዝብ አብሮነት እንዲጠናከርባቸው እሴቶች እንዲጎለብቱ ግብዓት መሆን እንዲችል በማድረግ በጥሩ ሁኔታ ተጠቅመንበት በዓላቱን ፍጹም በሆነ ሰላማዊ ደማቅ በሆነ ሁኔታ እንዲፈጸሙ ማድረግ ችለናል። አዲስ አበባ የቱሪዝም የስበት ማዕከል እንድትሆን በማድረግ ረገድም የተሰሩ ስራዎች ውጤታማ መሆናቸውን ከንቲባ አዳነች አንስተዋል። ከተማችንን የቱሪዝም የኮንፈረንስ ቱሪዝም ስበት እያደረግን ስለሆነ ትልልቅ ሁነቶች የተከናወኑበት ክረምት ነበረ። እሱንም በብቃት የመፈጸም ችሎታችንን ያሳየንበት የህዝባችን እንግዳ ተቀባይነት አካባቢውን የበለጠ ለእንግዶች ምቹና ዳግም ወደ ከተማችን እንዲመጡ ሳቢ ለማድረግ የሚያስችል ስራ የተሰራበትን ክረምት ማሳለፍ ችለናል። ገቢ መሰብሰብን ጨምሮ በርካታ ፕሮጀክቶችን ጭምር የሰራንበት ነው። እንደምታውቁት በዚህ ዓመት ክረምቱ ከባድ ነበር። የክረምቱን ክብደት ታሳቢ ያደረገ በርካታ ማህበረሰብን በጎርፍ ምክንያት ጉዳት ሊያደርስ የነበረውን ሁኔታ መቀነስ የሚቻልበትና መከላከል የሚቻልበትም ስራ ተሰርቷል። በክረምት ፕሮጀክት መስራት አይቻልም ተብሎ ሲነገር የነበረውንም ዲስፕሩቭ አድርገን በርካታ ፕሮጀክቶችን ሰርተናል። በርካታ ፕሮጀክቶችንም ያጠናቀቅናቸውን ለህዝባችን እንሆ ብለን ለአገልግሎት ክፍት አድርገን አቅርበናል። በክረምቱ በአጠቃላይ በርካታ ስራዎች የተሰሩበት ነው። እንዲሁም ደግሞ አጠቃላይ አመቱን ሙሉ ለምንሰራው ስራ ጠንካራ ዝግጅትም ያርግንበት ነው። ከዚህ ቀደም ሲታዩ የነበሩ የአገልግሎት አሰጣጥ ጉድለቶችን ለማረምም የተሄደበት ርቀት አበረታች መሆኑን አክለዋል። በአገልግሎት በዚህ ክረምት እጅግ በጣም ተስፋ ሰጪ ጥሩ ስራዎች ተሰርተዋል። አንድ በማዕከል ደረጃ 2 ክፍለ ከተሞችን ደግሞ ያማከለ የአዲስ መሶብ አንድ ማዕከል አስጀምረናል። ከተማችን ላይ በቂ አይደለም። በሁሉም ክፍለ ከተማ ያስፈልገናል። ምንም እንኳን የአዲስ መሶብ አንድ ማዕከል አገልግሎት ዲጂታላይዝ አገልግሎት ብንጀምርም የሰው አመለካከትና አስተሳሰብ ካልተቀየረ ቴክኖሎጂ ብቻውን አገልግሎቶችን አዘምነን ወደ አንድ ማዕከል መሰብሰብ ብቻ በራሱ ግብ አይሆንም። ስለዚህ ከዚህ አንፃር አሁንም ያልተሻገርነው ችግር ቀላል አይደለም። በሰው ተኮር ስራዎችም ከ2500 በላይ ቤቶችን ለመስራት ታቅዶ ከእቅድ በላይ መከናወኑም በመድረኩ ተነስቷል።